የሩሲያና ዩክሬንን ጦርነት አስቆማለሁ በማለት እየባተሉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ከፑቲን ጋር ሊገናኙ እንደሆነ ተናግረዋል። የሁለቱ ሀገራት መሪዎች ከአላስካው ስብሰባ በኋላ ሲገናኙ ይህ የመጀመሪያው ይሆናል። ትራምፕ በትላንትናው ዕለት ከሩሲያው ፕሬዝዳንት ጋር የስልክ ንግግር ማድረጋቸውን በመግለጽ ትልቅ መሻሻል ያሳየ ውይይት መደረጉን በማህበራዊ ትስስር ገጻቸው ላይ ጽፈዋል። የአሜሪካው ፕሬዝዳንት መንበረ ስልጣናቸውን ከጆ ባይደን ከተረከቡ በኋላ ከቭላዲሚር ፑቲን ጋር ተደጋጋሚ የስልክ ንግግር አድርገዋል። ሁለቱ መሪዎች የስልክ ንግግሮችን ከማድረግ ባሻገር ትራምፕ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ በአላስካ በአካል ተገናኝተው መወያየታቸው የሚዘነጋ አይደለም። መሪዎቹ የመጨረሻ ውይይት ካደረጉ 2 ወር ያለፋቸውም ቢሆን ትራምፕ የሩሲያና ዩክሬንን ጦርነት ለማስቆም የሚያደርጉትን ጥረትና ሙከራ ቀጥለዋል። በጣም ፍሬያማ ነው ያሉትን ውይይት ከፑቲን ጋር ካደረጉ በኋላ የዋሽንግተንና የሞስኮ ልዑካን በሚቀጥሉት ሳምንታት እንደሚገናኙ ትራምፕ አስታውቀዋል። የእሳቸውና የፑቲን ንግግር በቡዳፔስት ሊደረግ እንደሚችልም ሲጠቅሱ፣ ይሁን እንጂ በይፋ የሚገናኙበትን ቀን አላረጋገጡም። የሁለቱም መሪዎች ንግግር በተመለከተ ሩሲያ እጅግ ግልጽ የስልክ ቆይታ ተደርጓል ያለች ሲሆን በቀጣይ ሁለቱ መሪዎች በአካል እንዲገናኙ ስራዎች እንደሚሰሩ ገልጻለች። ይህ የትራምፕና ፑቲን ውይይት የተካሄደው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዋይት ሀውስን ሊጎበኙ አንድ ቀን ሲቀራቸው መሆኑ ጉዳዩን ሳቢ አድርጎታል። ትራምፕ ባለፈው ሳምንት ዩክሬን ቶምሃውክ የተባለውን የረዥም ርቀት ሚሳኤል እንድታገኝ ሊረዷት እንደሚችሉና መሳሪያውም ሩሲያን ሊያጠቃ ይችላል ብለው ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ስለ ቶምሃውክ ከሰማች በኋላ ውይይቱን ለመቀጠል እየተጣደፈች ነው ሲሉ ተሳልቀዋል። ትራምፕ በበኩላቸው ከፑቲን ጋር ባደረጉት ውይይት ሩሲያ ከዩክሬን ጋር የምታደርገውን ጦርነት ካቆመች በሩሲያና አሜሪካ መካከል ስላለው የንግድ ልውውጥ ብዙ ጊዜ ወስደን ተወያይተናል ብለዋል። የሁለቱም ሀገራት ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ባልታወቀ ቦታ እንደሚገናኙ ሲገለጽ፣ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካን ልዑክ ይመራሉ መባሉን ቢቢሲ ዘግቧል። የሩሲያው ልዑክ ውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ሊመራ እንደሚችል ነው የተጠቆመው። ትራምፕ ከፑቲን ጋር ስላደረጉት ውይይት ከዩክሬኑ መሪ ጋር እንደሚመክሩ የገለጹ ሲሆን በ2 ሳምንታት ውስጥ ከፑቲን ጋር እንገናኛለን ብለው እንደሚጠብቁ ተናግረዋል። ትራምፕ ባለፈው ሳምንት ቶምሃውክ የተባለውን የሚሳኤል የጦር መሳሪያን በተመለከተ ተጠይቀው ለዩክሬን ሊሰጡ እንደሚችሉና እንደሚያጤኑት መናገራቸው የሚታወስ ነው። ይሁንና ከፑቲን ጋር ካደረጉት ንግግር በኋላ ሚሳኤሎችን በተመለከተ የተለየ አስተያየት ሰጥተዋል። ለዩክሬን ሚሳኤሎቹን የመስጠት ጉዳይ በተመለከተ ከጋዜጠኞች ጥያቄ የቀረበላቸው ትራምፕ የአሜሪካን የቶምሃውክ ክምችት ማሟጠጥ አንችልም ያሉ ሲሆን መሳሪያዎቹን እኛም እንፈልጋለን፣ ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ሲሉ ተናግረዋል። ይሁንና አሜሪካ ለዩክሬን እሰጠዋለሁ ያለችውን የሚሳኤል የጦር መሳሪያ ድጋፍ በተመለከተ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ወቅት ለትራምፕ ማስጠንቀቂያ መስጠታቸው ተዘግቧል። ፑቲን ይህ የጦር መሳሪያ ለዩክሬን የሚሰጥ ከሆነ የሰላም ስምምነት ሂደቱን ያደናቀፋል ሲሉ ተናግረዋል። ከዛ ባሻገር በአሜሪካና ሩሲያ መካከል ያለውን ዲፕሎማሲያዊ ግንኙነት የሚያበላሽ መሆኑን የክሬምሊን አማካሪ የሆኑት ዩሪ ኡሻኮቭ መናገራቸውን ሮይተርስ ዘግቧል። በአሜሪካ የዩክሬን አምባሳደር ኦልጋ ስቴፋኒሽና ፑቲን ከትራምፕ ጋር ንግግር ከማድረጋቸው ከሰዓታት በፊት ጠንካራ የአየር ጥቃትን በዩክሬን ላይ መክፈቷን ገልጸዋል። አምባሳደሯ ይህ ጥቃት ሞስኮ ለሰላም ቁርጠኛ አለመሆኗን ያረጋገጠም ነው ሲሉም ትችታቸውን ሰንዝረዋል። ከሲቢኤስ ጋር ቃለ ምልልስ ያደረጉት እኚህ አምባሳደር ሩሲያ ወደ ሰላም ስምምነት አስገዳጅ በሆኑ ሁኔታዎች መምጣት አለባት ሲሉ የተናገሩ ሲሆን ለዚህም ሩሲያን ወደ ስምምነት ለማምጣት ጠንከር ያሉ ማዕቀቦች፣ የዩክሬን የአየር መከላከያ ስርዓትን የሚያሳደጉ ወታደራዊ ድጋፎች እንዲሁም የረዥም ርቀት ተምዘግዛጊ ሚሳኤሎችን መለገስ የተገባ ነው ብለዋል። ሩሲያ 28 ባለስቲክ ሚሳኤልና 320 ተዋጊ ድሮኖችን ተጠቅማ በዩክሬን ላይ ከባድ የተባለ ጥቃት ከፍታለች ያሉት አምባሳደሯ ይህም ከዚህ ቀደም ከተመዘገቡት ከፍተኛ የተባለ መሆኑን አመልክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሩሲያው ፕሬዝዳንት ቶምሃውክ የተባለውን ተምዘግዛጊ ሚሳኤል ለዩክሬን እንዳይሰጥ እንደሚፈልጉ በውይይታችን ወቅት ተረድቻለሁ ብለዋል። ይህ መሳሪያ አስከፊ ውድመት የሚያስከትል መሆኑን የተናገሩት ትራምፕ ጥንቃቄ እንደሚፈልግ ጠቅሰዋል። የቭላዲሚር ፑቲን የቅርብ ወዳጅና አጋር እንደሆኑ የሚነገርላቸው የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን በሃንጋሪ ቡዳፔስት የሚደረገው ንግግር ለሰላም ወዳዱ ማህበረሰብ መልካም ዜና መሆኑን ተናግረዋል። ኦርባን ከዚህ ቀደም በሩሲያና ዩክሬን ጦርነት የሩሲያን መስፋፋትና ወታደራዊ እርምጃዎቿን ሲደግፉ የቆዩ መሪ ናቸው። በሁለቱ ሀገራት ጦርነት መካከል ወደ ሩሲያ ያጋደለ አቋም የያዙት ኦርባን በምዕራባውያን ሀገራት ሲተቹ ቆይተዋል። የሁለቱም መሪዎች ንግግር ለማስተናገድ
ቡዳፔስት ተመርጣለች ከመባሉ በፊት ኦርባን አውሮፓውያን መረን የለቀቀ መግለጫ ከማውጣት ተቆጥበው ንግግርን በስክነት ማድረግ አለባቸው ብለው ነበር። ጦርነቱ ሊቆም የሚችለው ቀጣይነት ያለው ንግግር ሲደረግ መሆኑን የገለጹት ኦርባን ከሩሲያ ጋር ድርድር መደረግ እንዳለበት አስረድተዋል። ቪክተር ኦርባን የሁለቱ ሀገራት መሪዎች ንግግር ለማድረግ ዝግጁ መሆናቸውን የተናገሩ ሲሆን በስልክ ከትራምፕ ጋር ንግግር ማድረጋቸውን በመጥቀስ ዝግጅቶቹ ከወዲሁ መጀመራቸውን ጠቅሰዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከትራምፕ ጋር ንግግር ካደረጉ በኋላ የአገሪቱን የደህንነት ምክር ቤት ከፍተኛ አመራሮችን ለስብሰባ መጥራታቸው ተገልጿል። የሩሲያው አማካሪ የሆኑት ዩሪ ኡሻኮቭ ቭላዲሚር ፑቲን ከትራምፕ ጋር ንግግር ስላደረጉባቸው ጉዳዮች ለምክር ቤቱ ማብራሪያ ሰጥተዋል ሲሉ ገልጸዋል። ቭላዲሚር ፑቲን በሚመሩት ሩሲያ የደህንነት ምክር ቤቱ በሀገሪቱ ወሳኝ የጸጥታና የደህንነት ጉዳዮች ላይ ውሳኔ የሚያሳልፍ አባላትን የያዘ ስብስብ ነው። ይህ ስብሰባ ምናልባት ጦርነቱን በማቆም ላይ ትልቅ ሚና የሚኖረው ውሳኔ ሊተላለፍበት ይችል እንደሆነ የተባለ ነገር የለም። የሁለቱ ሀገራት መሪዎች ከተነጋገሩ በኋላ የሶስትዮሽ ንግግር ይደረጋል ተብሎ ይጠበቃል። የጋዛውን ጦርነት አስቆም ያለው እያሉ ያሉት ዶናልድ ትራምፕ ይህንን ጦርነት ለማቆም የተቻላቸውን እያደረጉ ይገኛል። ወደ አራተኛ ዓመቱ እየተጠጋ የሚገኘውን ይህን ጦርነት ለማስቆም ሩሲያ ላይ ግፊት ማድረጋቸውን ቀጥለዋል። ሳንፍሬድ የተባሉ የቀድሞ የአሜሪካ ባለስልጣን የሁለቱን ሀገራት ጦርነት ለማስቆም እየተደረገ ያለው ንግግር አስመልክተው አስተያየታቸውን ሰጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለንግግር ፈቃደኛ እየሆኑ ያሉት ዓለም አቀፍ ጫናና ግፊትን ለመቀነስ በማለም እንደሆነ ያስረዳሉ። ወደፊት ምን እንደሚፈጠር እናያለን ያሉት ባለስልጣኑ፣ ይሁን እንጂ ሩሲያ ላይ ግፊት አድርጎ ወደ ስምምነት ለመምጣት እየተሄደ ያለበት ሁኔታ ውጤት እያመጣ አይደለም ሲሉ መናገራቸውን ሮይተርስ አመልክቷል። ትራምፕ ጦርነቱን ለማስቆም የተለያዩ ግፊት ማድረጊያ መንገዶችን በተያዘው ሳምንት ሲሞክሩ ተመልክተናቸዋል። ከዚህ ቀደም ሩሲያ ወደ ስምምነት የማትመጣ ከሆነ ማዕቀብ እንደሚጣልባት መዛታቸው የሚታወስ ነው። ይሁንና አሁን ላይ ሌሎች ሀገራት የሩሲያ ምርት እንዳይገዙ የማድረግ ዘመቻን ጀምረዋል። በተያዘው ሳምንት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያ የወጪ ንግድና የኢኮኖሚ መሰረት የሆኑ ምርቶችን አንገዛም ብለዋል በማለት ትራምፕ ገልጸዋል። ይሁንና ህንድ ስለ ጉዳዩ ያለችው ነገር የለም። ቻይናም ከሩሲያ ጋር ያላትን የንግድ አጋርነት ማቆም አለባት ሲሉ ትራምፕ ጠቅሰዋል። 4 ዓመት የተጠጋው የሁለቱ ሀገራት ጦርነት አሁንም በሚፈጸሙ ጥቃቶች ተባብሶ መቀጠሉ ተነግሯል። በተለይ ደግሞ በኃይል መሰረተ ልማት ላይ የሚፈጸሙ ጥቃቶች ተጠናክረው መቀጠላቸው እየታየ ይገኛል። ሩሲያ በትላንትናው ዕለት 20 በሚጠጉ ተሽከርካሪዎች ላይ ኢላማ ያደረገ ጥቃት ከፍታለች። ጥቃቱ በዩክሬን ዶብሮፊሊያ በተባለ አካባቢ የተፈጸመ ሲሆን የዩክሬን ኃይል ጥቃቱን መመከት መቻሉን አስታውቋል። ይሁንና ስለ ጥቃቱ በሩሲያ በኩል የተባለ ነገር እንደሌለ ሮይተርስ ዘግቧል። ሩሲያ ከምትፈጽመው ጥቃት በተጨማሪ ዩክሬንም በሩሲያ ላይ ተመሳሳይ ጥቃት ከፍታለች። የሩሲያ የጦርነት ዘጋቢ ኢቫን ዚየቭ በዩክሬን የድሮን ጥቃት መገደሉ ተመላክቷል። ጋዜጠኛው ላይ ተፈጸመ የተባለው ጥቃት በደቡብ ዛፖርዚያ እንደሆነ ሲነገር፣ ባልደረባውም በጥቃቱ ክፉኛ መቁሰሉን የሀገሪቱ ዜና ምንጮች ዘግበዋል።